በዛሬ ቪዲዮ እንዴት አድርጋችሁ በኦንላይን ስራ ላይ የተዋጣለት ነጋዴ እንደምትሆኑ እና በተለያዩ ክሪፕቶ ከረንሲ ላይ ብራችሁን እንዴት እንደምትከዝኑ ዛሬ እኛ የተጠቀምንበትን ስትራቴጂ አንድ በአንድ እናሳያችኋለን። እናንተ የሚጠበቀው ቪዲዮን እስከመጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮ 11 ዩኤስዲ ዶላር የሸጥኩላችሁ ነበር ማለት ነው። ይሄኛው ምንድነው ገዝቼ በሰዓቱ ደግሞ ወዲያው አትርፍ የሸጥኩት ነው። ቀጣይ በዚህ ስንገባ ደግሞ ምንድነው ከዚህ ጋር 60 ዶላር እዚህ ላይ ኦርደር ኮምፕሊት ብሎኛል በተሳካ ሁኔታ። ከዚህ ጋርም 60 ዶላር በትክክል አትርፌ ሽጨላቸዋለሁ ማለት ነው። ሶ በአጠቃላይ በኢትዮጵያ ብር ምንድነው 10283 ብር ነው በ60 ዶላር ብቻ 10። ይሄ እንግዲህ ትንሽ ዶላሩ በ170 በነበረበት ነው። አሁን ባነበረበት ደግሞ ምንድነው ወደ 180 ምናምን ብር ስለሚሆን ብሩ ወደ 13000 እና ወደ 14000 አካባቢ የመጣጋት ፕሮባቢሊቲ በጣም የጨመረ ነው ማለት ነው። ቪዲዮውን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ አሁን ቀጥታ ወደ ቪዲዮ እንሂድና እኔ ለምሳሌ የምጠቀም ምንድነው ዛሬ ማሳያችሁ ምንድነው በባይናንስ አካውንት ላሳያችሁ። እናንተ ደስ ባላችሁ መጠቀም ትችላላችሁ። ለምሳሌ እናንተ ምንድነው ከዚህ ጋር ምንድነው ባይቢት አለ። ባይቢት ካላችሁ ባይቢት ወይም ደግሞ ብዙዎቻችሁ እንግዲህ ይኖራችሁ ብዬ የማስበው ምንድነው ባይናንስ አካውንት ነው። ብዙዎቻችሁ የምትጠቀሙበት ባይናንስ ስለሆነ ወደ ባይናንስ ላሳያችሁ ማለት ነው። ስለ ባይናንስ አካውንት ደግሞ አከፋፈት ከዚህ በፊት የሰራሁት ቪዲዮ ፉል ቪዲዮ ስላለ ገብታችሁ ማየት ትችላላችሁ። ወይም ደግሞ የቪዲዮ እንዳለቀ ዲስክሪፕሽን ላይ ከላይ አስቀምጥላችኋለሁ ማለት ነው። አሁን ስለ ባይናንስ ከዚህ ላሳያችሁና ሁሉም ተመሳሳይ መንገድ ስለሆነ ተመሳሳይ ነው። ሁሉም ስቴፕ ብቻ መከታተል ብቻ ነው። በቀጣይ ከገባው በኋላ ከዚህ ውስጥ አሁን ወደ ባይናንስ ወደ ራሴ ባይናንስ አካውንት ገብቻለሁ ማለት ነው። ከዚህ ጋር እንደምታዩት ምንድነው 48 ዩኤስዲ ዶላር አሁን ድረስ እስካሁን አለ ማለት ነው። ከዚህ በፊት አሁን በጣም ብዙ እኔ አትርፌ የሸጥኳቸው ስላሉ ነው እንጂ በጣም ከዚህ በላይ ብዙ የተሰሩባቸው ነበር ማለት ነው። እስቲል ለምሳሌ አሁን ከመጀመሪያ በፊት ስራውን ከዚህ በፊት ቻት ያረኩባቸው ነገር ከዚህ ያሳያቸዋለሁ። ከዚህ በፊት አሁን ምንድነው ቀጥታ ይሄንን እንዴት አድርገን ነው ባይ ቱ ባይ አድርገን ወይም ደግሞ ባይና ሴል አድርገን በመሻሻጥ ውስጥ በቀን ውስጥ እንዴት አድርገን ነው ነጋዴ የምንሆን የሚለው ነገር ስናየው ከዚህ ጋር የብር ነጋዴ ወይም ደግሞ የክሪፕቶ ከረንሲ ነጋዴ ለመሆን ልክ ከገባችሁ በኋላ ከዚህ ውስጥ ምን አለ መሰላችሁ ከታች ምንድነው ትሬድ የምትላለች ማርኬት እና ትሬድ የምትለዋን እንዴት ስትነኩት ቀጥታ ምን ያሳያችኋል ከዚህ ላይ እዚህ ባይ ኤንድ ሴል የሚል እዚህ ውስጥ ያመጣላችኋል። ከላይ ካያችሁት ምንድነው ኮንቨርት ስፖት ሜሬጅ ብሎ ምንድነው 2p2 የሚል አለ። p2p የምትለዋን እሱን አንዴ እነካለን። ከዛ በኋላ ምንድነው p2p ከነካም በኋላ ከዚህ ጋር ምናምን አምጥቶልናል። ሁለት ኦፕሽኖችን አምጥቶልናል። ያኛው ምንድነው ባይ ይላል፣ ሁለተኛው ደግሞ ሴል ብሎ አስቀምጦልናል ማለት ነው። ከዚህ ጋር እንደምታዩት ምንድነው አሁን እዚህ ጋር እንደምታዩት ምንድነው 186 ብር ነው። 1 ዩኤስዲ ዶላር 186 ብር በጣም ገብቷል ማለት ነው። በባለፈው ቪዲዮ ይሄንን ስራ ስሩ ብዬ በለቀኩት ቪዲዮ ላይ የነበረው ስቲል 150 ምናምን ብር የነበረ ያ ማለት እስካሁን በመጀመሪያው ቪዲዮ ለቄ በየገባ ሰው ካለ ስቲል አሁን ከ1 ዶላር ብቻ 30 ብር አትርፏል። ኢማጂን እንግዲህ 1000 እና 2000 ዶላር በሰዓቱ አትርፎና የያዘ ሰው እንግዲህ አሁን በጣም በብዙ በሺዎች አትርፏል ማለት ነው። ከዚህ ጋር እንደምታዩት ምንድነው አሁን ባይና ሴል እዚህ ጋር ምትወላቸዋል ማለት ነው። ለምሳሌ አሁን ከመጀመራችን በፊት እኔ ከዚህ በፊት ምን ያህል ሽጫለሁ ምን ያህል ደግሞ አትርፍ ያለው የሚለው ነገር ልስናይ ቻት ምትላለ ከዚህ በፊት የሰራዋችሁበት አለ። ይሄኛው ሁለተኛው ነው እንጂ በዋነኛው አካውንቴ ደግሞ ያኛውም አለ። ስለዚህ ይሄኛው ደግሞ ሌላ ክሪፕቶ የምሰራበት ነው ማለት ነው። ከዚህ ጋር እንደምትነው እሺ አንዱን ከዚህ ጋር ከፍቼ ላሳያችሁ። ከዚህ ጋር እንደምታዩት ምንድነው ቀጥታ ዌልካም ቱ ከስተመር ምናምን ብሎኛል። በአንድ ደቂቃ ውስጥ የሚገዛልዎት ይሆናል ዩኤስዲ በፍጥነት ሪዩዝ ያድርጉልኝ ምናምን ነገር ብሏል። እኔ ከዚህ ሃይቢ የጻፍኩለት ከዚህ ጋር እንደምታዩት ምንድነው አቢሲኒያ ብሎ በአቢሲኒያ አካውንት ያስገባልኝ ነው ማለት ነው። እዚህ ጋር ስሜን ጽፎልኛል ማለት ነው። በአጠቃላይ ከዚህ ጋር ምንድነው ስንት ዲል ነው ያደረኩት ከዚህ ጋር እንደምታዩት 11 ዩኤስዲ ዶላር በዚህኛው አካውንቴ የሸጥኩላችሁ የነበረ ማለት ነው። ይሄኛው ምንድነው ገዝቼ በሰዓቱ ደግሞ ወዲያው አትርፍ የሸጥኩት ነው። በቀጣይ ደግሞ ሁለተኛውም ደግሞ ሌላም ስናይ ከዚህ ስንገል ላይ ምንድነው አሁንም ቀጣይ በዚህ ስንገባ ደግሞ ምንድነው ከዚህ ጋር 60 ዶላር እዚህ ላይ ኦርደር ኮምፕሊት ብሎኛል በተሳካ ሁኔታ። ከዚህ ጋርም 60 ዶላር በትክክል አትርፌ ሽጨላቸዋለሁ ማለት ነው። በአጠቃላይ በኢትዮጵያ ብር ምንድነው 10283 ብር ነው በ60 ዶላር ብቻ 10283 ብር ብቻ ነው። ይሄ እንግዲህ ትንሽ ዶላሩ በ170 በነበረበት ነው። አሁን ባነበረበት ደግሞ ምንድነው ወደ 180 ምናምን ብር ስለሚሆን ብሩ ወደ 13000 እና ወደ 14000 አካባቢ የመጣጋት ፕሮባቢሊቲ በጣም የጨመረ ነው ማለት ነው።
አሁን ይሄንን ካያችሁት በኋላ ይሄኛው እንግዲህ የተወሰነ ነው። በዛኛው በመጀመሪያው ቪዲዮ ላይ በጣም ብዙ አሳይቻችኋለሁ ከብዙ ጋር ማርኬቲንግ እንዴት እንደተገባየውና እንዴት እንደሸጡ። አሁን ዛሬ ምንድነው እናንተ የምታዩት አሁን ቀጥታ እናንተ እንዴት አድርገን ገዝተን አሁን ከዚህ ጋር ምንድነው ምንም ብር ከሌላችሁ ነው። ከዚህ በፊት ምንም ዩኤስዲ ዶላር ከሌላችሁ ልጋችሁ ከዜሮ ጀምራችሁ እንዴት አድርጋችሁ ከዚህ ውስጥ ባይ አድርጋችሁ ገዝታችሁ እንዴት አድርጋችሁ ሴል አድርጋችሁ እንደምትሸጡ እዚህ ጋር አሳያችሁ። እዚህ ጋር እንደምታዩት ምንድነው አሁን ያለበት ከረንሲ ላይ ስንት ነው? 1 ዶላር በ186 ብር ከ99 ሳንቲም ነው ማለት ነው። ከዚህ ጋር ዝቅ ስትሉ 187 ብር አለ። እናንተ ከዚህ ውስጥ መርጣችሁ ቀነስ ያለውን መርጣችሁ ትገዛላችሁ ማለት ነው። ከመግዛታችሁ በፊት ግን ዲል ማድረግ ያለባችሁ ምንድነው ከምሳሌ ትሬድ የሚል አለ 132 ይሄ ሰውዬ ትሬድ አድርጓል። ከዚህ በፊት ንግድ ተለዋውጧል ማለት ነው። ከዚህ ጋር 100% ታማኝ ነው። እዚህ ጋር እንደምንም 95% ደግሞ ላይክ ተሰጥቶታል ማለት ነው። ይሄ ምንድነው ሰው ጋር ግብይት ባደረገበት ሰዓት ላይ ባይናንስ ራሱ ይሄ ዌብሳይቱ ራሱ ይሄ ሰውዬ ይሄ ምን ያህል ጥሩ እንት እንዳደረገ ምን ያህል ኮምፕሊት እንደተሳካ ራሱ ዌብሳይቱ እዚህ ጋር ሊስት ያደርግልና ማለት ነው። እናንተ ከዚህ ጋር ምንድነው 100% 98% ያለው መርጣችሁ እዚህ ጋር ማስገባት ትችላላችሁ። ለምሳሌ እናንተ ምንድነው አሁን ለምሳሌ በ186 ብር እዚህ ጋር ዶላር ገዝታችሁ እናንተ ትንሽ ቀን ቆይታችሁ ደግሞ 189 ሲገባ ወይ ደግሞ 190 ብር ሲገባ መሸጥ ከፈለጋችሁ እዚህ ጋር ባይ ከገባችሁ በኋላ እዚህ ጋር ባይ መከባከብባት አለች። በቴሌ ብር የሚላለ በቴሌ ብር እናንተ ብዙ አማራጮች ስላሉ በሲቢ ብርም አለ እናንተ አብራችሁ ወዳላችሁ ትመርጡለታላችሁ። ባይ የምትላለች ባይ የምትለውን ከነካ ነው በኋላ ቀጥታ ያመጣልናል። እናንተ እስከ ስንት ብር ነው ወይም ደግሞ ስንት ዩኤስዲ ዶላር ነው መግዛት የምትፈልጉ ብሎ እዚህ ጋር ያሳያችኋል። እናንተ እንደያቅማችሁ በ10 ሺህ ብር ከሆነ እዚህ ጋር ለምሳሌ በኢትዮጵያ ብር ብላችሁ 10 ሺህ ብር ብላችሁ ጽፉለት ከዚህ ጋር ስንት ነው 53 ዩኤስዲ ዶላር ብሎ እዚህ ጋር ጽፎላችኋል ማለት ነው። እዚህ ጋር አስቀምጦላችኋል። ግን ከዛ በፊት ግን ማየት ያለባችሁ ምንድነው ሰውየው እስከ ስንት ብር ነው መሸጥ የሚችል ነው። ከዚህ ጋር ስትይ ምንድነው ሊሚት ብሎ ከ30 ዶላር እዚህ ጋር ዝቅት ምንድነው መነሻ ምንድነው ከ30 ሺህ ብር እስከ 75 ሺህ ብር ባለው ውስጥ ላይ የመሸጥ ከዚህ ላይ እቅዳለው ማለት ነው። ይሄ ምንድነው ይሸጣል ማለት ነው። ዝቅም ስትሉ እናንተ ከ1500 ብር እና ከናንተ ዝቅ ብሎ የሚወርድም ስላለ ከዚህ ውስጥ ገብታችሁ ማየት ትችላላችሁ። እናንተ ለምሳሌ ከዚህኛው ሊሚቱ ዝቅ ካላችሁ ገቡና እናንተ አሁን እስከ 10000 ብር ወይም ደግሞ አቅማችሁ እስከሚፈቅድ ድረስ በ2000 ብር ከሆነ ለምሳሌ 2000 ብር ብላችሁ እዚህ ጋር ምንድነው በ2000 ብር 10 ዩኤስዲ ዶላር እሸጣለሁ ብሏል። እዚህ በቴሌ ብር አለ። እናንተ ከዛ ምንድነው ፕሌስ ኦርደር ስትሉት ቀጥታ ለሰውየው ኖቲፊኬሽን ይደርሰዋል። ሰውየው ብሩ ምንድነው ከዚህ ኦርደር ያደርግላችኋል ማለት ነው። የሰውየው የቴሌ ብር አካውንት እዚህ ጋር ይመጣላችኋል ማለት ነው። የምታስገቡበት ቀጥታ አስገብታችሁ ደረሰኝ ስትልኩለት እሱ ቀጥታ ብሩን ይልክላችኋል ማለት ነው። ከዚህ ጋር ምንም ማጭበርበር የሚባል ነገር የለም። ምክንያቱም ምንድነው ራሱ ዌብሳይቱ ከዚህ ጋር አውቶማቲካሊ ምንድን ስለሚል ነው ስለሚዘጋው ማለት ነው። ካልተሻሻጣችሁ ወይም ደግሞ እናንተ አንዳችሁ ከቀረባችሁ አውቶማቲክ ዴል ስለሚዘጋው ማለት ነው። ስለዚህ እንደዛ አድርጋችሁ ዶላሩን ገዝታችሁ ከዚህ ጋር ትይዛላችሁ እና ወይም ደግሞ የሆነ ታይም ላይ ደግሞ ይሄ በ186 ብር ገዝታችሁ ስቲል ሴል ላይ ደግሞ የሚላል እዚህ ጋር እናንተ ደግሞ እዚህ ጋር እነዚህ ገዦች ናቸው። እናንተ እዚህ ጋር አውቶማቲክ ብሩን ለምሳሌ እዚህ ላይ እኔ 40 ምናምን ዶላር አለኝ እዚህ ጋር ልሸጠው ብፈልግ እዚህ ላይ ቀጥታ ሴል የምትሏን ነክቻት በጣም ከዚህ ውስጥ ገዢ ስላለ ማለት ነው። እዚህ ጋር የምፈልገውን ብር መጻፍ ስለ ለምሳሌ 80 ዶላር ከሆነ 80 ዶላር ብዬ ስጽፍለት እዚህ እሺ ኦኬ ሊሚት ስላለው ነው 81 ዶላር እሺ ከዚህ ጋር ልየውና ኦኬ ባላንስ ለምሳሌ 48 ዩኤስዲ ዶላር ነው። ኦኬ ኦል ልበለው ዝም ብዬ ከዚህ ጋር። ስለዚህ ይሄ ሰውዬ ምንድነው ከ85 ፕራይሱን ይየው እስከ ስንት ዶላር ነው ከዚህ ጋር መነሻው ሊሚት ከስንት ነው ከ15000 ብር ጀምሮ ነው መግዛት የሚፈልግ ማለት ነው። ስለዚህ እናንተ ዝቅ ብላችሁ ከዚህ ዶላሮችን ማየት ትችላላችሁ ማለት ነው። እናንተ ዝቅ ያለላችሁን ዶላር እዚህ ገብታችሁ ሴል የምትሏን ነክታችሁ እዚህ ጋር ቀጥታ ምንድነው እዚህ ጋር የምትፈልጉትን ዶላር እዚህ ጋር ትጽፉለታላችሁ ማለት ነው። እናንተ ደስ ያላችሁ 100 ዶላር ከሆነ እዚህ ጋር 100 ዶላር 200 ዶላር ከሆነ እናንተ እዚህ ጋር ትጽፉለትና ታስገቡለታላችሁ። ለምሳሌ በኢትዮጵያ ብር አለ እዚህ ጋር በኢትዮጵያ ብር ለምሳሌ እናንተ ዶላራችሁን ፕላስ አድርጋችሁ እስከ 15000 ብር መሸጥ ብትፈልጉ 15000 ብር ምናምን ብላችሁ እዚህ ጋር ትጽፉለትና ቀጥታ ምንድነው ኦርደር ከዚህ ፕሌስ የምትላለች ልክ ኦል ሰውየው እዚህ ጋር ኦንላይን አለ ኦርደር ፕሌስ ስትሉት የናንተ ቀጥታ ምንድነው ሰውየው መጀመሪያ ላይ ብሩን ወደ እናንተ ነው ያስገባላችሁ ማለት ነው። ብሩ ኖቲፊኬሽኑ እንደገባላችሁ ቀጥታ ብሩን ትልኩለታላችሁ ማለት ነው። እናንተ ዶላር ትልኩለታላችሁ። እናንተ ካላካችሁለት ምንድነው ባይናንስ ብሩን ይዞት ይቆያል ማለት ነው። ስለዚህ ከዚህ ውስጥ ምንድነው መሸዋወድ የሚባል ነገር ፈጽሞ አይቻልም ማለት ነው። ስለዚህ በእንደዚህ መልኩ ባይ ኤንድ ሴል እያደረጋችሁ መግዛት ትችላላችሁ ማለት ነው። በቀጣይ ከዚህ ጋር ምንድነው እናንተ ቀደም እንዴት ነው ነጋዴ የምትሆኑ ያልኩባችሁ ምክንያት ለምንድነው ነጋዴ በአሁን ሳሌ ምንድነው መጀመሪያ ላይ ዶላር በንግድ ዓለም ውስጥ ላይ የሚገዛው ወይም ደግሞ ለወደፊት የሚሸጠው እቃ ሲኖር በርካሽ ዋጋ ይገዛና ያንን የገዛውን እቃ ምንድነው ይከዝነውና ከከዘነው በኋላ የሆነ ታይም ላይ ሲወደድ አውጥቶ ምንድነው ይሸጠዋል ማለት ነው። ስለዚህ እናንተ ምንድነው በኦንላይን እንዴት አድርጋችሁ ነው ነጋዴ መሆን የምትችሉ ያልኳችሁ ከዚህ ጋር ምንድነው ዶላሮችን ረከስ ሲሉላችሁ ወይም ደግሞ
ሰዎች አንዳንዴ በጣም ብር በሚያስፈልጋችሁ ሰዓት ላይ እስቲ በጣም ወርደው ስለሚሸጡ የዛ ሰዓት ተገዙና እናንተ ዶላር በተጨመረበት ሰዓት ላይ ወይም ደግሞ ትንሽ ከፍ ባለ ሰዓት ስቲል የሳንቲም እንኳን ልዩነት ካለው ራሱ በጣም ብዙ እናንተ በብዙ ዶላር ከገዛችሁት ልክ እንደዛ አድርጋችሁ በዶላር ነጋዴ መሆን ትችላላችሁ። በቀጣይ ደግሞ እንዴት ነው መከዘን የምትችሉ በክሪፕቶ ከረንሲ ያልኳችሁ ምንድነው ባይ ትመለሱና ከዚህ ውስጥ ለምሳሌ ምንድነው ትሬድ ከገባችሁ በኋላ ከዚህ ጋር ነው ስፖት ትሬድ የሚያመጣላችኋል። እናንተ ግን ምንድነው ፊውቸር ትሬዲንግ የምትላለች ከዚህ ጋር ደግሞ ትሬድ የምትላለች። ስፖት ምንድነው ከዚህ ጋር ለምሳሌ እናንተ በተጨማሪ ደግሞ ቀደም ለምሳሌ ረከስ ያለ ዶላር ገዝታችሁ መሸጥ ትችላላችሁ ብያችኋለሁ። ሁለተኛው ደግሞ ሌላም በክሪፕቶ ከረንሲ መከዘን የምትችሉት ምንድነው ከዚህ ጋር አሁን ማከብባት አካባቢ ላይ ቀስት የነከውበት ላይ ከዚህ የተለያዩ የክሪፕቶ ከረንሲ መገበያዎች አሉ። እዚህም እንደምታዩት ሙሉ ክሪፕቶ ከረንሲዎች ናቸው። እና እነዚህ ክሪፕቶ ከረንሲ ምንድነው ከዚህ ጋር እሺ ባክ ልመለስና እሺ ይሄን ኤክስ ልመለስና ለምሳሌ ከዚህ መነው ቢቲሲ ቢትኮይን አሁን ስንት ነው? $82,000 ነው አሁን በዚህ ሰዓት ላይ እየተሸጠ ያለ ማለት ነው። ስለዚህ እናንተ ምንድነው አሁን 82 ነው ሲቀንስ እናንተ ጠብቃችሁ ይሄን ደግሞ ክሪፕቶ ከረንሲ ገዝታችሁ ይሄ 83 ሲገባ እናንተ አውጥታችሁ መሸጥም ትችላላችሁ ማለት ነው። አውቶማቲክ ራሱ እንዲሸጥላችሁ ማድረግ ትችላላችሁ ማለት ነው። ልክ ከሸጠላችሁ በኋላ ደግሞ ቱፒቱ ላይም ተወዶ ወይም ደግሞ ቱፒቱ ላይም ደግሞ ዋጋው ከፍ ካለ ለዛ ላይ መሸጥ ትችላላችሁ። ስለዚህ እናንተ ሁለት አድቫንቴጅ ይዛላችሁ። ከዚህ ጋር ምንድነው ክሪፕቶ ከረንሲ ከገዛችሁ በኋላ ክሪፕቶ ከረንሲ ከፍ ሲል አውጥታችሁ መሸጥ፣ ከዛ ደግሞ ቱፒቱ ማርኬቱ ላይ ደግሞ ዋጋውንም ትንሽ ከፍ ካላለና ካልጨመረ እናንተ ምንድነው ክሪፕቶ ከረንሲ ላይ ገዝታችሁ ያን ብር ለጊዜው ታስቀምጡትና ክሪፕቶ ከረንሲው ከፍ ሲል የዛን ሰዓት አውጥታችሁ ትሸጡታላችሁ ማለት ነው። ልክ በዚህ መንገድ አሁን እንደዛርጋችሁ ትሰሩበታላችሁ። ለምሳሌ አሁን እዚህ ጋር ባይ የምትላለች ለምሳሌ ማርኬቱ ባለበት ሰዓት ለመግዛት ከፈለጋችሁ ቱፒቱ አለ ማርኬቲንግ የምትለው ከዚህ ማርኬቲንግ የሚለው እንዳለ ወይም ደግሞ ሲቀንስላችሁ ለመግዛት ከፈለጋችሁ እቺ ቀስቷን ከነካችሁት በኋላ ምንድነው እዚህ ጋር የሚያሳያችሁ አለ ስፖት የሚላለ ሊሚት አለ። ሶ እናንተ ገደብ ሰጣችሁለት መግዛት ትችላላችሁ ማለት ነው። ሶ እሺ ይሄ ከመጣ በኋላ ምንድነው እናንተ 82 ላይ መግዛት ከፈለጋችሁ ወይም ደግሞ ይሄኛው ምንድነው 80 ላይ ሲሆን ግዛልኝ ካላችሁ 80 ላይ ሲሆን እዚህ ጋር ትገዙትና ከዚህ ጋር የምትገዙትን የሚፈልጉትን የዶላር መጠን ካስገባላችሁት በኋላ ከዚህ ጋር ምንድነው ሊሚት ሰጡላችሁ። ለምሳሌ ምንድነው $80 ላይ ገዛዋለሁ ይሄ ምንድነው 85 ላይ ሲሆን ቀጥታ አውቶማቲክ ሽጣት ብሩን ጠብቀኝ ካላችሁት እዚህ ጋር ኦርደር ታደርጉታላችሁ። ምክንያቱም አሁን እዚህ ጋር እንደምታዩት ምንድነው የዚህ በ24 ሰዓት ውስጥ እንኳን ብዙ ጭምር ቅንስ ስለሚል እናንተ የማግኘት እድሉ አለ። ለምሳሌ ከዚህ ውስጥ አሁን ግራፉ ለማየት የምትፈልግ አሁን እቺ ማከብበት አከለ ግራፉን እንየውና በዚህ ሰዓት ላይ አሁን ምን ያህል ጨምሯል ምን ያህል ቀንሷል እንደሆነ ይኸው። ለምሳሌ አሁን ላይ የምናየው ምንድነው $82 ነው። አሁን እንደምታዩት ምንድነው 82.530 እዚህ ላይ ራሱ እንደምታዩት በቅስፈት ማለት ነው። እዚህ ጋር ዙም እናድርገውና ለምሳሌ 15 ሚኒት አለ በአንድ ሃወር ውስጥ እንኳን ብናይ በአንድ ሰዓት ውስጥ ምን ያህል ጨምሯል ቀንሷል የሚለው ስናይ በአንድ ሰዓት ውስጥ እንኳን ስናይ ከዚህ ምንድነው $81 ራሱ ቀንሶ ነበረ። ከዚህ ጋር ስንት ነው ደግሞ 82 አሁን ያለበት ነው። እስቲ ደግሞ ከዚህ ጋር ስናይ ምንድነው እስከ $90 እንኳን ሂዶ ነበረ ማለት ነው። ስለዚህ ቅድም አሁን ራሱ ጧት አከለ ገዝተን እንኳን ቢሆን በ$81 ላይ አሁን $90 ላይ ሲገባ አውቶማቲክ ሽጡ ቢጠብቀን በጣም ብዙ ዶላሮችን አትርፈን ይጠብቀን ነበረ ማለት ነው። በእነዚህ ያረጋችሁ ልክ እዚህ ውስጥ ምክንያቱም በሰዓትና በደቂቃዎች በሰከንዶች ጭምር ቀንስ ስለሚል አውቶማቲክ እናንተ ሲቀንስ ግዛልኝ ሲወድ ሽጥልኝ ብላችሁ ኦርደር አድርጋችሁ ማስቀመጥ ትችላላችሁ። በዚህ ጉዳይ ላይ ሰፋ ያለ ራሱን የቻለ አንድ ቪዲዮ ከዚህ በፊት ሰርተናል ማለት ነው። ሙሉ እንዴት አድርጋችሁ መግዛት እንደምትችሉ እንዴት አድርጋችሁ መለወጥ እንደምትችሉ ያሉን ክሪፕቶችን ደግሞ እንዴት አድርጋችሁ ማርኬቲንግ ጥናት አድርጋችሁ መግዛት እንደምትችሉ ከዚህ በፊት የለቀቅነው ቪዲዮ ስላለ እሱን ቪዲዮ ስክሪን ላይ መጨረሻ ላይ ይሄ ቪዲዮ ሲያበቃ ስክሪን ላይ አስቀምጥላችኋለሁ። በዛ ስክሪን ገብታችሁ ልክ እንዳለቀ ማየት ትችላላችሁ። እዚህ ጋር ቅስፈት እንደምትይት ራሱ ምንድነው 82 ቅድም 500 ነበር አሁን 400 ደርሷል ማለት ነው። እስቲ እናንተ እንኳን 82 ብላችሁ 82000 በዚህኛው እንኳን እናንተ በፈለጋችሁ በብር መጣን እንኳን ከዛ አስቀምጣችሁለት ገዝቶ ቢጠብቃችሁ ኑሯል በዚህ ቅስፈት እንኳን በሳንቲሞች ልዩነት ራሱ ብዙ አትርፎ ነበረ ማለት ነው። ስለዚህ እንደዚህ ያረጋችሁ ማርኬቲንግን ጥናት በማድረግ መግዛት ትችላላችሁ ማለት ነው። ይበልጥ ደግሞ ከዚህ ውስጥ ምንድነው የተለያዩ የኦንላይን ስራዎች ደግሞ መስራት ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ ከዚህ ውስጥ ምንድነው ወደ ቴሌግራማችሁ ከገባችሁ በኋላ ወደ ቴሌግራማችሁ እንግባና ጊዮሎጂ መታችሁ ምንድነው የምትሉት ጭሱ ቴክኖሎጂ የሚል ልክ ጭሱ ቴክኖሎጂ እና ጭሱ ፕሮ ሚዲያ የሚል አለ። ሁለት የቴሌግራም ቻናል አለን።
በሁለቱም ምንድነው አክቲቭ የሆነ የኦንላይን ስራዎችን ስለምንለቅ ጭሱ ቴክ ቴክኖሎጂ የሚሆን ካበት ነኩት። ከዚህ ውስጥ ምክንያቱ የተለያዩ የኦንላይን ስራዎች ላይ በየጊዜው እየለቀቅላቸው ነው። ፍሪ ናቸው፣ በነፃ ናቸው። እናንተን የተጠቀምባቸው መንገዶች እንኩ ስራ መጠቀም ትችላላችሁ። ለምሳሌ ከዚህ ምንድነው ኤአይ ቮይስ እንዴት አድርገን በነፃ መጠቀም እንደምንችል፣ እንዴት አድርገን ነፃ ቪዲዮዎች ማግኘት እንደምንችል፣ በዩቲዩብ እንዴት ብር ብዙ ተከፋይ እንደምንችል። ይሄ ግን በአንድ ወር ውስጥ እንኳን 45000 ብር እንዴት እንደሰራን በዩቲዩብ ያተረፍንበትን። ይሄኛው ደግሞ በቀን የሚሰሩ የኦንላይን ስራዎች ብለን ከዚህ ውስጥ እንዳለ ስራዎችን በየጊዜው ስለምንለቅላችሁ ከታች ጆይን የምትላለች ጆይን የምትለች ነክታችሁ ቤተሰብ መሆን ትችላላችሁ ማለት ነው። ከዛም ደግሞ በየጊዜው የምንለቃቸውን የኦንላይን ስራዎችን ቶሎ ይደርሳችኋል ማለት ነው። በተጨማሪ ከዚህ ጋር ምንድነው ከዚሁ ላይ ጭሱ ፕሮ ሚዲያ የሚል አለ። ልክ እሱም ስለ ክሪፕቶ ከረንሲ እንዲሁም ስለ ኦንላይን ስራዎች ስለሚናገር ከዚህ ጋር ይሄም በተመሳሳይ ዘሴም ነው። ከዚህ ውስጥም አንዳንድ ደግሞ ጊፍት የምንሰጣቸው የኦንላይን ስራዎች ስላሉ ከዚህም ገብታችሁ ይሄንም ጆይን አድርጋችሁ ብትቀላቅላችሁ ስራውን ከኛ ጋር መስራት ትችላላችሁ ማለት ነው። ስራውን እንደዚህ አድርጋችሁ መስራት ትችላላችሁ። አሪፍ ነው። ያልገባችሁ ነገር ካለ በኮሜንት ጻፉልኝ፣ ወይም ደግሞ በቀጣይ እንሰራላችሁ የምትፈልጉት ካለ ሐሳብ በኮሜንት ጻፉልኝ። በኮሜንታችሁ መሰረት መልስላችኋለሁ። የዛሬ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።